በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደል ሳይኖርበት እንደ በደለኛ ኃጢአት ሳይኖርበት እንደ ኃጢአተኛ ሆኖ እኛን ያዳነን የወደደን ለነፍሳችን ዋጋ የከፈለ አምላክ ክብር ምስጋና ለእርሱ ይሁን። የዕለቱን የወንጌል ቃል ለማስተንተን አብረን ጌታን ስሙን እንድንጠራና ለሰው ልጅ የከፈለውን ዋጋ በማሰብ በጸሎት መንፈስ ከወንጌሉ ቃል አብረን እንድንሆን እጋብዛችኋለሁ። የዛሬው ዕለት ኒቆዲሞስ ይባላል። ወቅቱ የሚጋብዘንን በወቅቱ ማድረግ የሚገባንን ራሳችን እንድንመለከት ራሳችን እንድናይ በንስሐ እንድንታደስና እንድንለወጥ ስለ ጾም አንዳንድ ሐሳብ በመስጠት አብረን እንድናስተነትን እፈልጋለሁ። ጾም ከቃሉ አንፃር መተውን መከልከልን ለተወሰነ ጊዜ ከምግብ መቆጠብን ያስተምረናል። ጾም በምንጾምበት ጊዜ በአዲስ መንፈስና በአዲስ ሕይወት ወደ እግዚአብሔር አባታችን የምንቀርብበት ስለሆነ በምንጾምበት ጊዜ እግዚአብሔርን የሚያስደስት ለነፍሳችን ደግሞ መልካም ተግባር የምንፈጽምበት ወቅት መሆኑን መገንዘብ ያስፈልጋል። ስለዚህ ስንጾም ሕይወታችን ከእግዚአብሔር ጋር እንዲመሳሰል እግዚአብሔርን የሚያከብር ሰውንም የሚያከብር ሰው ራሱን ወዶ እግዚአብሔርን እንዲወድ ከባልንጀራው ጋር ያለው ፍቅር የሚያስተሳስርና አንድ የሚያደርግ መሆኑን መገንዘብ ያስፈልገናል። ፈረስ ወደ ፈለግንበት ቦታ ለመምራት ልጓም እናደርግበታለን። ልጓሙ ካደረግን በኋላ ፈረሱ በእኛ ቁጥጥር ስር አለ ማለት ነው። ወደሚፈልገው ሳይሆን ወደምንፈልግበት ቦታ እንወስደዋለን፣ ወደምንፈልግበት ቦታ እናዘዋለን። ስለዚህ ይህ ደግሞ በዚህ ወቅት ስጋችንን አድክመን ስጋችንን አሸንፈን ራሳችንን ገዝተን ከእግዚአብሔር ጋር እንድንጓዝ የጾም ወቅት የበረከት ወቅት ነው። ስለዚህ ሰው ራሱን ሲያሸንፍ ራሱን ሲገዛ በእግዚአብሔር ፊት ራሱን ዝቅ ሲያደርግ ትህትናን ሲለብስ እግዚአብሔር በሚፈልገው አቅጣጫ መሄድ ይችላል ማለት ነው። ስጋ ደግሞ ምቾት ትፈልጋለች። ከምቾት ቦታ ስፍራ መውጣት በጣም ከባድ ነው፣ ይከብደናል። ስለዚህ በስጋችን እግዚአብሔርን እንዲከብርና ስጋችንን በመጉዳት ነፍሳችንን ከፍ እንድናደርግ መንፈሳችንን ማንቃት ይኖርብናል ማለት ነው። ሰው በመንፈሱ ከእግዚአብሔር ጋር ከሆነ ምን እንደሚያደርግ ወዴት እንደሚሄድ ያውቃል ማለት ነው። ስለዚህ ልክ ለፈረስ ልጓም እንደሚያስፈልገው እኛም ራሳችንን ስጋችንን ለማሸነፍ ጾም አስፈላጊ ወቅት ነው። ስጋችን እየጎዳን ነፍሳችንን ከፍ እናደርጋለን ማለት ነው። ኢየሱስ ክርስቶስ ስለ ጾም አስፈላጊነት በተለያየ ሁኔታ አስተምሮናል። ከሁሉ በላይ ደግሞ አብይ ጾም 40 ቀንና 40 ሌሊት በመጾም አብነት ሆኖናል። ቤተክርስቲያናችን ደግሞ የክርስቶስን ፈለግ እንድንከተል ልጆቿ በሙሉ እንዲጾሙ ታስተምራለች፣ ታዛለች። ጾም በራሱ ብቁ አይደለም። ጾም በራሱ ወደ እግዚአብሔር መንግስት የሚያደርስ አይደለም። ምግብ በላንም አልበላንም ለኛ የሚጠቅመን አይደለም። ትልቁ ነገር ግን እግዚአብሔርን የሚከብርበት መልካም ተግባር መፈጸሙ ላይ ነው። በፍቅር መኖር፣ በፍቅር መመላለስ ነው። ስለዚህ በዚህ በጾም ጊዜ የክርስቶስ የሕይወት ጉዞ የደረሰበት መከራና ስቃይ እንዲሁም ሞቱንና ትንሣኤውን የምናስታውስበት ወቅት ነው። ይህ ጾም የክርስቶስ ስቃይና ሞት መከራ የምናስታውስበት የምናስብበት ወቅት ነው። ስለዚህ ከክርስቶስ ጋር ከሞትን ከሱ ጋር ደግሞ በክብር እንነሳለን ማለት ነው። ስለዚህ በዚህ ጾም የሱን ስቃይ የሱን የመከራው ጉዞ የሱን አቅጣጫ እየተመለከትን ራሳችንን በኃጢአት መንገድ ከተጓዝን የሰራናቸው ክፋቶች ሁሉ አስወግደን በንስሐ በእግዚአብሔር ፊት ተንበርክከን ራሳችንን ዝቅ አድርገን ትህትናን ለብሰን እንደ እግዚአብሔር ሆነን መኖርና መገኘት ይገባናል ማለት ነው። ይህ 40 ጾም የደህንነት የምናገኝበት ክርስቶስ ዓለምን ያዳነበት ሞትን ድል ያደረገበት ሰይጣንን አስሮ አዳምን ነፃ ያወጣበት የነፃነት ጊዜ ነው። ለዚህ ጾም የክርስቶስን ስቃይና መከራን እናያለን፣ የክርስቶስ ሞቱንም እናያለን፣ ትንሣኤውንም እናያለን።
እያንዳንዳችን በክርስትና ሕይወት በጥምቀት ሕይወት ያገኘነው ይሄንን ነው የክርስቶስ ሞቱንና ትንሳኤውን እንካፈላለን ማለት ነው በቅዳሴያችን ሞቱንና ትንሳኤውን እንናገራለን እንላለን ስለዚህ እያንዳንዱ ክርስቲያን በሚጠመቅበት ጊዜ ከክርስቶስ ጋር ይሞታል ከክርስቶስ ጋር በክብር ይነሳል ማለት ነው ስለዚህ እኛም ይህ ጊዜ በማሰብ ከእግዚአብሔር ጋር ያለን አንድነት ማቆራኘት ያስፈልገናል በንስሐ ሕይወት ይታደሳል በንስሐ ሕይወት ይለወጣል በንስሐ ከእግዚአብሔር ጋር እርቅና ሰላም ይገኛል ስንጾም ለይስሙላ ሳይሆን ሰዎች ስለሚያደርጉት ሳይሆን በእውነት አምነንበት በደስታና በፍቅር እናድርገው በስቃዩና በመከራው እንዲሁም በሞቱ ተካፋይ የማይሆን ሰው ትንሳኤው ሊጠብቅ አይችልምና ነው አንድ ሰው ወይም አንድ ጓደኛችን ቢታመም በታመመበት ጊዜ መጠየቅ ሳንችል ተሽሎት ደና በሆነ ሰዓት እንኳን እግዚአብሔር አተረፈ ብንለው ምን እንደሚለን ማሰብ ያስፈልጋል ስለተሻለኝ ስለዳንኩኝ እግዚአብሔር ስለማረኝ አሁን ለነገር ነው እንደ ወደኔ የመጣው የሚል መልስ ነው የሚሰጠን ያለ ለምን በችግሩ ጊዜ በበሽታው ጊዜ በስቃዩ ጊዜ የሱን ችግር ተካፋይ መሆን ስላልቻለን ማለት ነው ስለዚህ እንደዚሁም ደግሞ በክርስቶስ ስቃይና ሞት አብረን መሆን ካልቻለን ትንሳኤውን እንካፈላለን ብንል እንሳሳታለን ስለዚህ በጾም የክርስቶስ ስቃይና መከራ ሞትን ለመካፈል ራሳችንን መስጠት ያስፈልገናል በስቃይና በመከራው እንዲሁም በሞቱ ተካፋይ የማይሆን ሰው ትንሳኤን ሊጠብቅ አይችልምና ነው ስለዚህ በጌታ ክርስቶስ ደም የተዋጃችሁ የእግዚአብሔር ቤተሰብና የክርስቶስ ወንድምና እህቶች ሆይ አርባ ጾም ቅዱስ ወቅት የጸጋ ወቅትና የደህንነት ጊዜ ነውና በሚገባ በንስሐ ሕይወት እናድርገው ንስሐ መግባት ወይም መናገር ወይም መናዘዝ ብቻ ሳይሆን ዮሐንስ በወንጌሉ ስለ ንስሐ ሲያስተምር ለፈሪሳውያንና ለአይሁዳውያን ወደ ንስሐ ሲመጡ እኛስ ምን እናድርግ ብለው ሲጠይቁት የተናገራቸውን ቃል እናስተውል ንስሐ መግባታችሁ ብቻ አይበቃም ንስሐ መግባታችሁን የሚያሳይ ምልክት ወይም መልካም ስራን አድርጉ ብሎ ነው ያዘዛቸው ስለዚህ እኛም እንደ ክርስቲያን ወደ ንስሐ ስንቀርብ እንዲሰራው እንዲያደርጉ ሳይሆን ያደረግነውን ኃጢያት ተመልሰን እንዳንሰራ ከነዛ ኃጢያቶች እንድንርቅ ቁርጥ ፍቃድ ያስፈልገናል ማለት ነው ስለዚህ ንስሐ መግባታችን የሚታወቀው በተግባራችንና በመልካም ስራችን መሆኑን ማሰብ ያስፈልጋል እንደ ክርስቲያን እንደ አማኝ ስንጾም ምን ማድረግ አለብን ብለን ራሳችንን ጠይቅ ይሆናል በዚህ ወቅት እንደ ክርስቲያን እንደ አንድ አማኝ እንደ ጸዋሚ ምን ማድረግ አለብን ብለን ራሳችን ስናይ በእግዚአብሔር በንስሐ ወደ እግዚአብሔር መቅረብ ክፉን መተው መልካሙን መከተል ሆደ ሰፊ መሆን ሁላችንም እርስ በርሳችን መቻቻል ለሰዎች እንቅፋት ከመሆን ጥንቃቄ ማድረግ ከተራውና ከተቸገሩት ጋር አብሮ መሆን መርዳት በእግዚአብሔር ፊት ዋጋ እንዲኖረን የምንሰጠው ስለ እግዚአብሔር ብለን ማድረግ የሚያምርንና የምንወደውን መጎምጀትን መተው ለሌሎች መጸለይ ጾም ያለ ጸሎት ያለ መልካም ተግባር ብቁ አይሆንምና የጸሎት ሕይወት እንዲኖረን ጊዜን መውሰድ ያስፈልጋል ጸሎት በማንኛውም ጊዜ መጸለይ ይቻላል ጾም ያለ ጸሎት ግን ፍሬ አያፈራምና ነው የጸሎት ሕይወት እንዲኖረን ራሳችንን ለእግዚአብሔር መስጠት መስዋዕትነት ተጋድሎን ማድረግ ያስፈልጋል ስለዚህ ያለንበት ወቅት የሰላም እጦት በየቦታው ስለ ጦርነት ነጋሪት እየተጎሰመ ያለበት ወቅት ነው ስለሆነም ስለ ሰላም ስለ ፍቅር ስለ አንድነት መጸለይ ከመጠፋፋት የምናተርፈው ስለሌለን የሰው ሰላምን እንዲሆን እግዚአብሔርን መጠየቅ ያስፈልጋል ምድራዊ ሰላም ምድራዊ ነው ከእግዚአብሔር ያልተገኘ ሰላም ዘለቄታ የለው ስለዚህ እግዚአብሔር ሰላሙን እንዲሰጠን ሰላሙን እንዲያወርድልን መጠየቅ ይገባናል ማለት ነው ስለዚህ የህይወት ለውጥ አድርገን አዲስ ፍጥረት የታደሰና የተለወጠ ህይወት እንዲኖረን መወሰንም ያስፈልገናል ስለዚህ በወንጌሉ ቃል በዮሐንስ ምዕራፍ 3 ከቁጥር 1 እስከ 11 ያለውን ብናነበው የሚያስታውሰን ይህንን ነው
አዲስ ሕይወት አዲስ ፍጥረት የታደሰ የተለወጠ ልብ እግዚአብሔርን የሚሻ ልብ ጉዞን ወደ እግዚአብሔር የሚያደርግ ልብ ስለሆነ ሲቃሉን አብረን እንስማው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 11 ኒቆዲሞስ የሚባል አንድ ሰው ነበረ እርሱ ከፈሪሳውያን ወገን የሆነ የአይሁድ አለቃ ነበረ ይህ ሰው በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከርሱ ጋር ካልሆነ በቀር እነዚህን ድንቅ የምታደርጋቸውን ታምራት ሊያደርግ የሚችል ማንም የለም ስለዚህ አንተ መምህር እንደሆነ እናውቃለን አለው ኢየሱስም እውነት እውነት እልሃለሁ ሰው እንደገና ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው ኒቆዲሞስም ታዲያ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ዳግመኛ ወደ እናቱ ማህፀን ገብቶ መወለድ ይችላልን ሲል ጠየቀ ኢየሱስም እንዲህ ሲል መለሰ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ከሥጋ የተወለደ ሥጋ ነው ከመንፈስ የተወለደ መንፈስ ነው ስለዚህ ዳግመኛ በወለድ ያስፈልጋቸዋል ስላልኩ አትደነቅ ንፋስ ወደ ፈለገው አቅጣጫ ይነፍሳል ድምጹንም ትሰማለህ ነገር ግን ከየት እንደሚመጣና ወዴትም እንደሚሄድ አታውቅም ከመንፈስ የተወለደ ሁሉ እንዲሁ ነው የሚል ቃል በወንጌሉ እናገኛለን ስለዚህ እኛም ሁላችን ከዚህ መንፈስ ራሳችንን ማየት ኒቆዲሞስ የታወቀ የተመራመረ ከፈሪሳውያን ወገን ሆኖ ሕግን ጠንቅቆ የሚያውቅ ሰው ነበር ስለዚህ ወደ ኢየሱስ ቀረበ ወደ ጌታ ፊት ቀርቦ የመዳኑን ምልክት ምን እንደሆነ ማወቅን ፈለገ ስለዚህ ጌታ ክርስቶስ ያለው ካልተወለዳችሁና ካልተለወጣችሁ የእግዚአብሔር መንግስት ልታዩ አትችሉም ነው ያለው አትገቡም አይደለም ያለው አትችሉም ለምን ከተለወጥን እግዚአብሔርን ከፈለግን ትእዛዙን ጠብቀን መኖር ከቻለን የእግዚአብሔር መንግስት መግባት መውረስ እንችላለን ማለት ነው ሁለተኛ በጥምቀት ስንወለድም የእግዚአብሔር የጽድቅ ወራሾች እንድንሆንም ጭምር ነው ስለዚህ በዚህ መንፈስ ራሳችንን እንድናይ ያስፈልጋል ስለዚህ እግዚአብሔር መንፈስ ለመውረስና የመንግስቱ ተካፋዮች ለመሆን ከፈለግን እንደገና የነበርንበትን ማንነት ራሳችንን ማየት ያስፈልጋል ስለዚህ የወንጌሉ ዋናው ጭብጡ የኒቆዲሞስና የኢየሱስን ንግግር ነው ምን መለከተው ያለ ስለዚህ እኛም ከዚህ የምንማረው ዳግም ልደትን እንመለከታለን ዳግም መወለድ ማለት በክርስቶስ አዲስ ሰውና አዲስ ፍጥረት መሆን ማለት ነው የተወለድነው ከሚጠፋ ዘር አይደለም ለዘላለም ከሚኖረው ዘር ነው የተፈጠርነው ይህም ዘር የወንጌል ቃል ነው ስለዚህ ከሚያልፈው ዓለም ወደ ማያልፈው ወደ ዘላለማዊ ሕይወት መሻገር ነው ከሥጋዊ ዓለም ወደ መንፈሳዊ ዓለም ከምድራዊ ወደ ሰማያዊ ሕይወት የተጠራን ነን ክብር ለእርሱ ይሁን ጌታ ክርስቶስ በክርስቶስ ስለመወለድ አዲስ ሰው ስለመሆን ይናገራል የሰው ልጅ ሁለት ልደት አለው አንደኛ በሥጋ መወለድ በእግዚአብሔር መልካም ፈቃድ ሆኖ በአባትና በእናታችን መወለዳችን ያስተምረናል ሁለተኛው ደግሞ በቤተ ክርስቲያን ዳግም መወለድ ይህ ማለት በክርስቶስ አዲስ ሰው መሆንን ያመለክተናል ከዚህ የምናገኘው አዲስ ማንነት ነው በጥምቀት የምናገኘው አዲስ ማንነት የእግዚአብሔር ልጅ መሆን ክርስቲያን መባል ከሱ እናገኛለን ስለዚህ ክርስቲያን የሚል ስም በጥምቀት አማካይነት እናገኛለን ስለዚህ በዚህ ጊዜ እንግዲህ ምን ማድረግ አለብን የህይወት ለውጥ ማድረግ የእግዚአብሔር መንግስት ለመውረስ በመንፈስ መወለድ ያስፈልጋል በጥምቀት የአዳምና ሔዋን ኃጢአት ያጠፋልናል ከጨለማ ወደ ብርሃን ያወጣናል የእግዚአብሔር ወራሽ እንድንሆን ያደርገናል ስለዚህ ከነበርንበት ማንነት ወደ አዲስ ማንነት የተለወጠ ማንነት እንዲኖረን ያስፈልጋል ማለት ነው ለኒቆዲሞስ የተጠየቀው ይሄንን ነው በፊት የነበረውን መንፈስ ማንነት በአዲስ ልደት ዳግም በመወለድ አዲስ ሕይወት እንዲያገኝ ነው አዲስ ልደት እንዲያገኝ ነው የእግዚአብሔር መንግስት እንዲወርስ ነው የእግዚአብሔር ልጅ እንዲሆን የተጠየቀው ያለ ስለዚህ እኛም በዚህ መንፈስ ራሳችንን ማየት ይገባናል ማለት ነው ስለዚህ ለኒቆዲሞስ የተባለው ይህንኑ ነው
ከስጋ ውልደት ወደ ዳግም ልደት ተጠየቀ። ዳግም ልደቱ የእግዚአብሔር ወራሽ ለመሆን ነው። ኒቆዲሞስ የሕግ አዋቂና መምህር ነው። መንፈሱ ከእግዚአብሔር መንፈስ የራቀ አልነበረም። ለምድራዊው ብቁ ሊሆን ይችላል፣ ለሰማያዊ ግን አስተማሪ ፈለገ። ለምድራዊ ነገር የፈሪሳውያን ሕግ በደንብ ያውቃል ይረዳልም፣ ግን የሰማያዊ ሕግ ምን መሆኑን ስላልተገነዘበ አስተማሪ ፈለገ፣ ዕውቀት እንዲኖረው ፈለገ። ጌታን ለመፈለግ ወጣ። ስለዚህ በሌሊት መጣ። ሰውን ፈርቶ አዩኝ አላዩኝ በማለት ራሱን ደብቆ ወደ ክርስቶስ መጣ። ይህ በእኛም ሕይወት የሚከሰት ነው። ስለ እምነታችን ስለ ካቶሊክነታችን በአደባባይ ለመመስከር የሕይወት ምስክርነት ለመስጠት ያሳፍረናል። በእኛም ሕይወት ውስጥ ልክ እንደ ኒቆዲሞስ በሌሊት ተነስተን ባንወጣም በአደባባይ ካቶሊክ ነኝ፣ የካቶሊክ እምነት አለኝ፣ የኔ ሕይወት ይህ ነው ብለን ለመናገር እንሸማቀቃለን። ምን ይሉን ይሆን? ምን ይሰማብኝ ይሆን? ምን ይደርስብኝ ይሆን በማለት ራሳችንን እንደብቃለን። ኒቆዲሞስም በፈሪሳውያን ዘንድ እንዳይጠላ በሕዝቡ መካከል ተቀባይነት እንዳያጣ ራሱን ደብቆ ወደ ክርስቶስ ሄደ። ስለርሱ ማወቅ ፈለገ። ካወቀውም በኋላ ተከተለው። ዳግም ልደት የእግዚአብሔር ወራሽ እንዲሆን ራሱን ሰጠ። ስለዚህ ኒቆዲሞስ ምንም አዋቂ ቢሆን የሚጎለው ነገር እንዳለ አወቀ። ወደ ክርስቶስ መጣ። በሌሊት ስለ ዳግም ልደት ወይም መወለድ ጠየቀ። ቃሉ ምስጢር ያለው ስለሆነ ኒቆዲሞስ ስለ ምድራዊ ውልደት ያወራል። ጌታ ክርስቶስ ግን ስለ ሰማያዊ ልደት ይናገራል። በዮሐንስ ምዕራፍ 3 ቁጥር 5 እንዲህ ይላል፣ እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔር መንግሥት ሊወርስ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለው። ስለዚህ የስጋ ልደት በመንፈስ ከክርስቶስ ጋር መወለድ እንዳለ ያስተምረናል። ዳግም ልደትም እንዳለ አንደኛውም ልደት እንዳለም በዚሁ እንማራለን። ስለዚህ ከውሃና ከመንፈስ ዳግም መወለድ ወደ እግዚአብሔር መንግሥት የምንገባበት ብቸኛ መንገድ ነው። ውሃ በመጽሐፍ የሚናገረን የሚያመለክተው የኢየሱስ ክርስቶስ ጥምቀት ነው። ይህ ጥምቀት ደግሞ የመከራ የስቃይ የሞት ጥምቀት ነው። በክርስቶስ የተወደዳችሁ የክርስቶስ ወንድሞችና እህቶች ጊዜው ወርቃማ ጊዜና የበረከት አዲስ ሰው የምንሆንበት ወቅት ነው። ስለሆነም እንደ ኒቆዲሞስ ክርስቶስን ፍለጋ እንውጣ፣ የበለጠ እንድናውቀውም ጭምር። ሕይወታችን ይለወጥ፣ በንስሐ እንመላለስ። ጌታ ከነግድፈታችን የሚቀበለን አምላክ ነው። እግዚአብሔር አምላክ ከነግድፈታችን ከነበደላችን ከነምናምናችን የሚቀበል አምላክ ነው፣ የሚጸየፍ አምላክ አይደለም። ስለዚህ እኛን ለማዳን ከሰማያት ሰማያት ስጋ ለብሶ ሰው ሆኖ ወደ ምድር እንደመጣ ሁሉ እኛንም ወደ ሰማይ ቤት ለመውሰድ በመካከላችን ይገኛል። ይህንንም የእግዚአብሔር መንግሥት ወራሾች እንድንሆን ጌታ ክርስቶስ ራሱን ሰጠ። ስለዚህ በዚህ መልክ እንግዲኛም እያንዳንዳችን መመልከት ያስፈልገናል። ሕይወታችን ይለወጥ፣ በንስሐ እንመላለስ። ጌታ ከነ ኃጢአታችን ስለሚቀበለን ጌታ አምላካችን ኃጢአት እንጂ ኃጢአተኛ አይጠላም። ወደ እርሱ የሚመጡትን ይቀበላል፣ አያባርራቸውም። ስለዚህ የታደሰ የተለወጠ ልብ ይኑረን፣ ሕይወታችን ይቀየር ይለወጥም። በክርስቶስ የተለወጠ ሕይወት ካለን እኛ ከክርስቶስ ጋር አብረን እንሆናለን። ስለዚህ ሕይወቱ የተቀየረ ሰው ሕይወቱ የተለወጠ ሰው በሕይወቱ ይመሰክራል፣ ስለ ክርስቶስ ምስክርነት ይሰጣል፣ ስለ እምነቱ ይናገራል ያውጃልም። ስለዚህ እያንዳንዳችን ከተለወጥን ከታደስን እግዚአብሔርን በሚገባ ማወቅ ከቻልን ከእርሱ ጋር አብረን መሆን እንችላለን። ስለዚህ ኒቆዲሞስ ከተለወጠ በኋላ ስለ ክርስቶስ መስክሯል፣ ስለ ክርስቶስ ሕይወት ምስክርነት ሰጥቷል። ስለዚህ በክርስቶስ ሕይወት ከተቀየረ ለምስክርነት በቃ። ለዚሁ ዮሐንስ 7 ቁጥር 50 እንዲህ ይላል፣ ከጥምቀትና ከንስሐ የሚመጣ የሕይወት ለውጥ ወይም ምስክርነት እንመልከት። ፈሪሳውያንና አይሁዳውያን ጌታችን ኢየሱስ ክርስቶስን ሊሰቅሉት አድማ ባደረጉ ጊዜ ስለምን
ብሎ ተከራከረ። የሕግ መምህር ስለነበረ አንድ ሰው በሕጋችን ወንጀል ሳይሰራ አይፈረድበትም ብሎ ተከራከረ። ለጊዜውም ቢሆን አልተሳካላቸውም። ይህ ስለ ክርስቶስ የመሰከረው ምስክርነት ነው። ይህ ምስክርነት ደግሞ ከተለወጠ በኋላ ዳግም ከተወለደ በኋላ ክርስቶስን በሚገባ ከተረዳ በኋላ ያደረገውን የሕይወት ምስክርነት ነው። ሁለተኛ ደግሞ ከሞተም በኋላ ከአርማትያስ ዮሴፍ ጋር የኢየሱስን አስክሬን ወስዶ ቀብሯል። ሲቀብርም 100 ሊትር ያህል የሚመዝን ዘይት ከርቤንና የሬት ቅልቅል ይዞ መጣ። ዮሐንስ 19 ቁጥር 39 እስከ 40። ስለዚህ የተከበራችሁ የእግዚአብሔር ቤተሰቦች ይህ ጊዜ ቅዱስ ጊዜ ነው። ይህ ጊዜ የበረከት ጊዜ ነው። ይህ ጊዜ የጸጋ ወቅት ነው። ይህ ጊዜ ሕይወታችን የሚቀደስበት ሰዓት ነው። ስለዚህ መልካም ስራችንን በመስራት ከክርስቶስ ስቃይና መከራ ጋር አብሮን በመሆን ይህችን ጾም በሚገባ እናክብራት፣ እንጸልይ፣ በጸሎት ሕይወት እንመላለስ፣ የንስሐ ሰዎች እንሆን፣ ኃጢአትን እንጥላ፣ መልካሙን እንፈልግ። በዚህ መንፈስ የምንገኝ ከሆነ ጾማችን የጸጋና የበረከት ጾም ይሆናልና ነው። ስለዚህ እግዚአብሔር አምላክ ይህንን የጀመርነው ጾም በጸጋ እንድንመላለስ የንስሐ ሕይወት እንዲኖረን እንደ ኒቆዲሞስ እኛም ሕይወታችን ተለውጧል፣ ሕይወታችን ታድሷል፣ ከእግዚአብሔር ጸጋ አግኝቻለሁ ብለን የምንደሰትበት ወቅት እግዚአብሔር ያደርግልን። እርስ በርሳችን በመረዳዳት በመደጋገፍ የተራበን በማብላት የተጠማን በማጠጣት የታረዘን በማልበስ የታመመውን በመጠየቅ እግዚአብሔርን የሚከብርበት መልካም ስራ እንድንሰራ እግዚአብሔር ራሱ ይርዳን። ጸጋው እግዚአብሔር አብዝቶ ይስጠን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።